ፈላጊን ጥሪልኝ ጥሪያት እሺ ጥሪያት ወይ ሰብሊ መጣው ቆይ አብርሽን ጠርቼው መጣው አብርሽ መጣው ማይት አዝረኝ አታዝረኝ ዛሬ መሄድ የለም ለማዬ ነግሬያታለሁ እንጫወታለን ብዙ ደግሞ አብርሽ ጫነን አንድ ባላት 45 46 47 48 49 ነው ፈኖ አልፈረሽኩም እንዴ አንቺ ብርም አልፈረሽኩም በእውነት አንቺ ፍርታም ነሽ ሁሌ ነው የምታፍሪው በተሳፍ እሺ ምን አይነት ራስ በ3 በ4 በ5 በ6 በ7 በ8 በ9 ፈርሽሻል በቃ እኔ ነው አንቺ ሁሌ ነው እንትን እንዳልሽ ነው አረ ቶሎና ብዬ የሚጫወቱ አሉ ማን አለ አቡሽ አለ ከሱ ጋር አልጫወትም ማባባሪ አልጫወትም ከሱ ጋር ለምን ባለፈው በልቼው አልበላኝም ብሏል አልጫወትም ሁሌ ነው እሱ አንተ ታፍራለህ እኮ እሱ ነው የሚያፋፍረው አንቺ ለሱ ስለምታውቂ እየመሸ ነው አቡሽ እየመሸ ነው መሄድ አለብን እናቴ እቤናት ሄደ እኔ ነኝ ይሄ ነው አንደኛ ቤት ይሄ ነው እኔ ነኝ መጀመሪያ ሰርችሻል አንደኛ ቤት ይሄኛው ነው ይሞላል ያው ሞላ ሁሌ ነው ልክ ነኝ አንደኛ ቤት ይሄኛው yes አንቺ ተወልሽ እሰይ ከዛ አራት አያንም ጨፍኙ አውስ Señorita, ረቡዕ ህልሜን ይዤ በተስፋ ጉዞ ሐሙስ ከላይ ታች አርብ መጨረሻ ቅዳሜ መጣ አዲስ መነሻ አዲስ አየር የሳቅ እቅድ በወዳጄ ሰላምታ ረሳለሁ ጭንቀት ከውዶች ጋር ፈገግታን ጋራ ሕይወት ቢከብድም እኛ እንከትላለን ወደ ላይ ቅዳሜ ድንፉን ከፍ አድርገህ ሁሉም የኛ ቀን ነው ልብህን ክፈት ቅዳሜ እንኖር በፍቅር ነገ ይመጣል ዛሬን ግን እንክበር የኔ ስኬት በጄ ያለ ካርታ ማንም አያቆመኝም እስካሳካው ድረስ ከመውደቅ ተምሬ መቆም እናውቃለሁ ዛሬ ቅዳሜ ነው ህልሜን እዘምራለሁ ከጎዳና እስከ መድረክ ቆይ ሲሰማ ስሜትን እናገራለሁ በዜማና በምት ዛሬ መዝናናት ነገ ስራ
ይነው ህይወቴ ይነው መንገዴ ቅዳሜ የረፍት ቀን ብቻ አይደለም የተስፋ የህልም የትየቃቃን ነው ቅዳሜ እንኖራለን ቅዳሜ እንኖራለን ከኢትዮጵያ ልብ እስከ ዓለም መድረክ ቅዳሜ እንኖራለን ቅዳሜ እንኖራለን። ሰላም ጤና ይስጥልን በያላችሁበት የቅዳሜን ከሰዓት ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ያው ሰዓታችንን ጠብቀን በስቱዲዮ ተገኝተናል። እንዴት ናችሁ? እዚህም ያላችሁ ሰብሊ አብርሽ እንዴት ናችሁ? በጣም ደህና ነን። ደህና ናችሁ? እግዚአብሔር ይመስገን በጣም እንኳን ደህና መጣችሁ እናንተ። እንኳን ደህና መጣችሁ። ባለፈው ሳምንት ወንዶ ገነት ዞራላችሁ። እየዞርን ነው። ዙረት እንዴት ነው? ታድለናል። በቃ በዚህ ዓመት ለቆልናል። አንዳንዴ ቫኬሽን ሲለቅልሽ እኮ በቃ ሲከፈት ይከፈታል በነገራችን እዚህ ነው። ስለዚህ ያው ተከፍቶልናል። በግሪን ነው ተፈጥሮን እያደነቅን ነው። እኔ ደስ የሚለኝ እኮ ከአዲስ አበባ ሲወጣ የምትሄዱበት ቦታ ላይ ከመድረሳችሁ በፊት መንገድ ላይ ብዙ ነገር አለ። ስትሄዱ ነው ሌላ ሶሳይቲ፣ ሌላ ባህል፣ ሌላ አይነት ሰው እና ጉዞ ብቻውን ሄዶ ስራ መስራት ብቻ ሳይሆን በመሃል የምናገኛቸው በጣም ብዙ ነገሮች አሉ። የሆነ ከተማ ቆመን ዳጣ ምናምን ለጸጋ ያድርሱልኝ ምናምን እያለች ነበር ግን አልተቀበል ሳስበው ለምን እንደሆነ ታውቂያለሽ? ግዴታ በሬ ነገር የሆነ ቅርጫ ነገር ያስፈልጋል። ዝም ብለሽ ዳጣውን በእንጀራ አይበላም እንዴ? ያስቀምጠው ነበራ። በቃ እንደሱ ከሆነ ይመጣል። በሳምንት የሚመጣ ስላለ የሰብሊ በእውነት አመጣልሻለሁ። እኔ ሳሳውን ቆጭቶኛል። የቆጨኝ ነገር ነው ሳይሆን ግን እንዳልሽ ነው። መንገድ ላይ ስቴጂ የምታየው ነገር አሁን ወደ ዝዋይ ስቴጂ ፓፓዬ ምናምን ትበያለሽ፣ ፍራፍሬ እየበላሽ ትሄጃለሽ። እንደየአካባቢው የተለየ ራሱ ነገር። ዝዋይ ላይ ደግሞ ስትደርሺ አሳ ትበያለሽ። መንገዱን እንዳለ የሆኑ አካባቢውን የሚመስሉ ነገሮች እያየሽ ነው የምትሄጂው እና መንገድ እንዳይሰለችሽ በቃ ግዴታ በየመሃሉ እየቆምሽ ራስሽን እያፍታታሽ የምትሄጂው ከሆነ አይሰለችም። ከዛ ደግሞ መጨረሻ መዳረሻው ትልቅ ተፈጥሮ ስለሚሆን ይበልጥ የበላነው ግን አቮካዶ አንተ ነው እንደውም ያስበላኸኝና በጣም ነው የወደድኩት። የሚገርም አቮካዶ ነው ማለት በየፍራፍሬ ሀገር ነው። በጣም ለምለም ስለሆነ እያየሁት ነበር ስትሄዱ ከመንገድ ላይ ጀምሮና በጣም ደስ ይል ነበረ። እኛም እንግዲህ እናንተ ስትሄዱ እኛ ከስቱዲዮ ሆነን አብረናችሁ እንከተላለን። ባለፈው ሳምንት ጥሩ ጊዜ ነበረን ሁላችን። እኔ ግን በጣም የገረመኝ አብርሽ ባለፈው ሳምንት እንደ ቀልድ የተናገርካት ቃል ምን ብዬ ረስተኋላ? ምን ብዬ ምን ብዙ ነው የማወራው። እኔ እኮ ምላስ ቆጣ የሚኖረው ይቆረጥብኛል መከላከል። ይሄን ነው የምልህ። አንዳንዴ ሳናስበው ካፋችን የሚወጣ ቃል እዛ ሰው ጋር የሚፈጥረው ነገር አናውቅም። ወይ ተጎዳሽ ማንተ አልወጣለሽ ያተናገረው ነገር እኔ እኮ ነገርኩሽ። እኔ ምላስ ቆጣሪ ቢኖረው መክፈል አቅቶኝ ይቆረጥብኛል። ዝም ብዬ ነው የማወራው። ግን አስብ ምንድነው እውነት ምንድነው አስብ። እኔ እዚህ ጋር እኔ አሁን ፐብሊክ ላይ አታወጣው። ግን አንተ ግን አንዳንዴ ስንናገር የሆነ ነገር ስንናገር አንተ ልትረሳው ትችላለህ። አንተ ረስተዋለሁ። እኔ አልረሳሁትም፣ እሱ ግን ረስቶታል። ግን ለጨዋታ ነው ያልኩት ይመስላል። በጨዋታ መሀል እኮ ነው። ሰውን ስትናገሪ ሳታስቢ ልትናገሪው ትችላለሽ። እንዳልሽው ከአንደበትሽ ለሚወጣው ነገር መጠንቀቅ ትልቁ ነገር ነው። በጣም ከአንደበትሽ የሚወጣ ነገር አንዴ ከወጣ በኋላ ያንቺም አይደለም፣ በቃ የሁሉም ሰው ነው። ሁሉም ሰው ከሰማ በኋላ የሚወስደው ነው የሚወስደው። አሁን ብዙ ጊዜ ሰው ሲናገር ምናምን በቃ እኔን አይደለም ብዬ ማሰብ ነው የምፈልገው እንጂ እኔን ነው ብዬ ካሰብኩኝ አሁን ውስጥሽ ያለውን ክፍተት የሌለሽን ነገር ምናምን አንቺ ታውቂዋለሽ፣ በደንብ ታውቂዋለሽ። እና ሰው የሚናገረው እኔ መናገር ፈልገው ነው ስለኔማ ያውቃል ብለሽ ያንን ሰው የምትገምቺ ከሆነ ያ ነገር በቀላሉ አንቺን ይጎዳሻል። ግን ሁሌም እኔ አሁን በቃ ከሰዎች ጋር በተቻለ መጠን ሰላማዊ የሆነ ንግግር እንዲኖረኝ ነው ፈልገው። ከሰው ጋር መቀየም አልፈልግም። እና የሆነ ግርግር የሆነ ነገር ከተፈጠረ ከዛ ቦታ መጀመሪያ መጣፋው እኔ ለምን የማደርገው ነገር አላውቀው ማለት ነው። ንግግር ጥሩ አይደለም። ማወቅ እኮ ነው ገብቶሻል። ቢናገር ያን ሰው ስለሚያስከፋው መሸሽ ማለት ነው። ያንን ሰው ከምታጭው ከዛ ጋር ዞርቴና ወይ ከሁለት ቀን ከሶስት ቀን በኋላ አግኝተሽው ተረጋግተሽ ያንን ጉዳይ ማውራት አሪፍ ነገር ይመስለኛል። እኔም ቃል በጣም ይሰብረኛል። ቢደበድቡኝ ይሻለኛል ከምናገር እዛ የሚያናደኝ ቦታ ስፍራ ላይ ተናግሬ ያን ቃል ሰውን ከማስቀየም ጸጥ ብዬ
ላጥ ነው ማለት እና አለመናገር ሲያልፍ ነው ደስ የሚለው ያቺ ነገር ራስህን አውቀህ በዛ ልክ ኮንትሮል ማድረግም እኮ ትልቅ በጣም ችሎታ ነው ግን አንዳንዴ ተናግሮ ሰው ማስቀየምን ብቻ እኮ አይደለም አንዳንድ ሰዎች እንዲያውም በጣም የልብ ወዳጃቸው ተናግሯቸው ካስቀየማቸው በኋላ ያ ሰው ሊጸጸት ይችላል ይሄ ሰው ግን መመለስ ላይ ይችላል ይቅርታ ሊጠይቀው ይችላል ልቡን መመለስ ይችላልና እኔ ማዝነው ከዚህ በኋላ በማጣቴ ነው ሁሉ ሊል ይችላል ያንን ሰው በማጣቴ ነው ገባል መመለስ ስለማይችል ቃላት ያን ያህል ፓወር አላቸውና ማስቀየምን ብቻ ሳይሆን አንዳንዴ ካፋችን የሚወጣ ቃል አንተ ጋር ምን ህይወትን ሊቀይረው እንደሚችልም ላታውቀው ትችላለህ ገባል በመልካምም ሊሆን ይችላል ይሄ በማስቀየም ብቻ ሳይሆን ካፋችን የሚወጡ ቃላቶች በተቻለን በቃ አስበን ቢሆን ጥሩ ነው ብዙ ጊዜ አንድ ልጅ ማቀዋለና አሁን ዶክተር ነው የህክምና ባለሙያ ነውና ትምህርት ቤት ያለ ጎበዝ ተማሪ ነው ግን ትንሽም ደግሞ ረባሽ ነው እና አስተማሪው ወላጅ ያስጠራል ልጁን ወላጁ ይመጣሉ ከዛ የሱ ወላጅ ነው ምን ይላቸዋል እሱን ከሚወልዱ ኮባቢ ተክሉ ይሻሉት ነበር ምናም ብሎ እናትየውን ይናገራቸዋልና ያቺ ንግግር አረሳትም ግን አስተማሪውን መጥላት ምናምን ሳይሆን ያዘው ይበልጥ ጠንክሮ ከዛ በኋላ የህክምና ሙያ ላይ ነው ያለው አስተማሪው በአጋጣሚ ህመም ገጥሞት ሊታከም ይመጣልና በዛ አጋጣሚ ያስታውሰዋል አስተማሪው ኮባቦን ኖሮ እዚህ ጋር አልደርስም አየህ አይደል ስለዚህ ቃል ያጠነክራል አንዳንዱ ሰው ሊሰብረው ይችላልና እንደዚህ አይነት ቃላቶችም በበጎ መልኩ አሁን እኛን ሰዎች ሲያገኙን እንዴት ነው እዚህ የደረሳችሁት ምናምን ይሉናል አሁን ያለንበትን ቦታ ሰዎችም እንደሚያስቡት ልክ በተቻለሽ መጠን ያለሽን ነገር ሳተሽ ነው የምታልፊው እኛ ምንም የተለየ ያደረግነው ነገር የለም በቃ ያገኘነውን አጋጣሚ ተጠቅመን ነውና ያገኘነውን አጋጣሚ ተጠቀም የምትሰራውን ስራ በደንብ እንበል ውደደው ምናምን ያለህን ፓሽን አውጥተህ ስራ ምናምን ብለሽ ሰው መናገር ትልቅ ነገር ነው ለምን ነገ ደግሞ የሆነ ቦታ ደርሶ ያ ሰውዬ እኔ ደግሞ ኢንተርቪው ላደርገው ልሄድ ይችላል አይታወቅም የዛኔ እንዲህ ብለኸኛል ምናምን ስትባይ የሆነ ደስ የሚል ነገር አለውና ሁሉም ሰው መገናኛው ሰው በያለበት በቃ ቃላት ይሄ ከፊደል ማለፍ አለባቸው አንዳንድ ሰው እንደተባለው ቃላት ካፉ ሲወጣ አሁን ለምሳሌ እኔ አንተን ትመጫሽ ነገር እሺ ሁለት ቃል ሊሆን ይችላል አንተ ግን እሺን አምነህ ፕሮግራምን ቀይረህ ገባ አይደለ መሄድ ካለበት ቦታ ቀርተህ ምናምን ልትጠብቀኝ ትችላለህ በመቅረት ደግሞ ሌላ ኪሳራ ደርሶብህ ሊሆን ይችላል ምናምን ገባ አይደለ እኔ እንደቀልድ እሺ ስለ ቃላት ነው የወጣሁት ግን ያቺ እሺ አንተ ጋር የምትፈጥረው ነገር አለ በጥሩም በመጥፎምና ከአፋችን ስለሚወጣው ቃላት በተቻለን እንጠንቀቅ ነው በጣም ሰዎች ልንገልበት እንችላለን ልናድንበትም እንችላለን ልናጣበት እንችላለን ልናገኝበትም እንችላለንና ቃላት በጣም ፓወር አላቸው የሚባል ለምሳሌ ያፎ ለምታ በቅቤ አይታሽ ጎበዝ ሰብሊያው በጣም አንዴ ለሰብ አመሰግናለሁ ያፎ ለምታ በቅቤ አይታሽ ምክንያቱም ቃል ሊሰብርም ሊጎዳም ሊያጠነክርም ይችላል አንዳንድ ሰው ደግሞ የምትናገረው ቃላት ደግሞ ሳይረሳ ጎብዞ የምትናገረው በምንድነው በቁም ነገር ይዞት ጫምሯችን ውስጥ የማይጠፋል የተናገሩን ነገር አይደል በልጅነታችን መጥፎም እንደዛ ማለት ነው ስለዚህ የሚያጠነክርም ቃላቶችም ስላሉ ስንናገር ብናስብ ከማውጣታችን በፊት ከመናገራችን በፊት ያን ትግስቱን እግዚአብሔር ይስጠን ነው የሚባለው የምርግር ብዙ ሰዎች ሲያጠፉ ነው ምን ነግራቸው ይሄ ከባሻል ወይ ሲሳሳቱ ምናምን ሲሰሩስ ግን በጣም አሪፍ ሲያደርጉ አሪፍ ላይ ሲሆን ይሄንን እኮ ይሄ ፓርት ደግሞ ይሄንን ያደረከው ይሄን ያደረግሽ እኮ ጥሩ እንደዚህ ማድረግሽ ጥሩ ነው ብለን ደግሞ ብንላቸው እነዛ ሰዎች ደግሞ በዛ ቃላት እኔ እኮ ያኔ ነገርሽኝ ነገር እኮ ነው እዚህ ጋር ያደረሰኝ የሚሉ ሰዎች እኮ አንቺ እኮ ረስተሽ ሊሆን ይችላል ያኔ እኮ እንደዚህ ባትይ ኖሮ ላቋርጠው ነበረ የሆነ ነገር ጀምረው ገባህ አይደለ አፕሪሺየት ታደርጋቸው በዛው ሊቀጥሉም ይችላሉ እና ቃላት በጣም ያበረታሉ ጥሩ ሲሰሩ በጣም ጥሩ ነው የሚሻሻልም ነገር ካለ በጥሩ ቃላት በመግለጽ ይሄን እናሻሽል ብሎ መናገር ነው እንጂ እኔ ሰውን ለመስበር መሮጥ በጣም ከባድ ነገር ነው ማለት አሁን በተለይ እንደዛ ነው በሶሻል ሚዲያ ላይ የሚሰብር ቃላቶች የሚናገሩ አሉ ኮሜንት ምናምን ሰው የሚሰብረው ተመልሰው እዛም አይመጡ ሰዎች አሉ ምክንያቱም ቃላቷ በጣም ከባድ ስለሆነ ስለዚህ ጠቅለል ስናደርገው እንግዲህ ቃል የሰው ልጅ ይሰብራል ያነሳል ይጥላል ያበረታል ስለዚህ ለመጥፎም ለጥሩም በጣም ጉልበት ስላለው ካፋችን ስለሚወጡ ቃላቶች እንጠንቀቅ በማለት እንግዲህ ካፋቸው በጣም ጥሩ ድምጽ የሚወጣ
ዛሬ ምንም ቢወጣም አንናገርም። ዛሬ አንናገርም ተባብለናል። ስለዚህ ግን እንተማመንባቸዋለን። የቅዳሜ ከሰዓት ቤተሰቦች ቀጥል ያልከው ልጅ አይቼ ቲክቶክ ላይ በጣም ስቅ ነበር። የዛሬ ሳምንት። ስለዚህ ዛሬ በቅዳሜ ከሰዓት በግራና በቀኝ ካሉ ቤተሰቦቻችን ችሎታ ያላቸውን እንፈትሻለን። 7696 ላይ ኬኬ ብለው ነው የመጡት። ሁላችሁም ስለመጣችሁ አብራችሁን ስለሆናችሁ ግን እናመሰግናለን። አንድ ጊዜ ለራሳቸው እንደዚህ ካጨበጨቡ እንግዲህ ለችሎታው እንዴት እንደሆነ እናያለን። ታለንት እየታየ ነው። ፈገግታ በደንብ ሰፋ ብላ ደግሞ ልብስሽ ሲያምር። እስኪ ተነሽና ስምሽን ንገሪ። አመሰግናለሁ። ስሜ ታንጉት አሻግሬ ይባላል። ታንጉት ምን ማለት ነው? ኢትዮጵያዊ ስም። አይ ሌላ በእንትን ቋንቋ ሌላ ነገር የታንጉት ሚስጥር የሚል መጽሐፍ። ኧረ ምንድን ነው ትርጉሙ? እሱን እንኳን ብዙም አላውቀውም፣ ግን ከባድ ስም ነው። ከባድ ስም ነው ተብዬ ነው ተብለሽ ነው። እሺ የመጣሁት ደግሞ ከብራና ፊልም ፕሮዳክሽን። ምን ይዘሽልን መጣሽ? ዘፈን። የማን? የማዲንጎን። እሺ እንስማ። ተንገበገበል አረረልህ ልቤ አስራቀኝ በኔ ሞት አይብዛ መንደዴ ያስታርቀን መውደዴ ልመናዬን ስማኝ ይቅርታ ይረሰኝ ጥፋቴን ለመርሳትን ያቅም አነሰኝ ልብ የወቀሰኝ ከትዝታ ንዳት አልደነም አንጀቴ አንተን ካጣ ወዲህ ተጨንቋል ስሜቴ አልበላም አልጠጣም ብያለኝ ፍቅሬ በይግባኝ ሳይታይ ሊቀር ነው ፍርዴ የእድሜን ጧት ማታ በትካዜ ገፋው አጣው ሰላሜን አንተን ስላስከፋው ያለውን ችያለው መጪው ካልከበደኝ ጸልይልኝ ፍቅሬ እንዳያሳብደኝ ደቦት እንስራ ውጣ ኮበሌ ሽንሽን እያለጃሌ ጉብል አትፍሪ ሆያ ብላሆ መጣን ከደጅሽ ቤትና አዝመራ አንጎራ ገባሽ ሆያ ብላሆ ሆያ ብላሆ ሆያ ብላሆ በልጃሌ ቆንጆና ኮበሌ እየተጠራራ የሰበሰብንበት የፍቅር አዝመራ የመስቀል ወፍና ያቺ ልጃው ናችሁ በአመት አንዴ ብቻ ብቅ ትላላችሁ። በጣም ከአለባበሷ ከእርጋቷ ድምፅሽ በጣም አንደኛ የሚገርም ነው። ሰርፕራይዝ ነው ያደረግሽኝ። ከማዲንጎ ወደ ሰማይን በለው የታጠፍሽበት መንገድ በፍጹም አልጠበቅንም። በፍጹም ያው ሁለቱንም የጥበብ ሰዎች በህይወት አጥተናቸዋል። ለሁለቱም ነፍስ ይማር እንላለን። እናመሰግናለን። ወደ ቀጣይ እናልፋለን። ዮሐንስ አለ። ዮሐንስ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሙሉ ስምን አስተዋወቀ። ስሜ ዮሐንስ አዝመሮ ይባላል። የመጣሁት ከብራና ፊልም ፕሮዳክሽን ነው። አንድ ላይ ናችሁ? አንድ ላይ ነን። ስራችን እኛ ቲያትር ላይ ነው። ያው በዛው ጎን ለጎን ቮካል እንሞክራለን ነው። ያው ሙያው ያን ያክል የለንም። እሺ ዮሐንስ የማን ሙዚቃ ነው የመጣው? እኔ ይዤላችሁ የመጣሁት የማስተዋል እያዩ ነው። ባጭሩ ማስተዋል የመጥሪያ ነው ወይስ ትንሽ ረዘም ይላል? እንደፈለግሽ። እሺ እንስማ። ያለ ነበር በዚህ ዓለም መደሰት መከፋት የሚኖር ነው
ነገም ካሉ መውደቅ መነሳት አንድም ሰው ለማግኘት አንድም ሰው ለማጣት መንገድ አይደለም ወይ የመሄድ የመምጣት ስለይሽ የኔ ሰው ያልኩሽን ከጎኔ በጊዜው መንገድሽ ሳይገባኝ ኖር ያለሁኝ የኖሩት ሲያልፍ ይሆን የለሞይ ትዝታ ነገሩን እስኪናንሳው ዛሬ እንደው ለጨዋታ አጋርሽ መሆኑን ሰምቼ ያ የጥንት ወዳጅሽ ወዳጄ እቴሙች ግራ ነው የገባኝ ሕይወትን ቆቅልሽ ሆኖ ባይ እስኪ ግለጭልኝ ይህን ነገር ያ ሰው የዛን ጊዜ ምንሽ ነበር አይበቃኝ እውነተኛ ታሪክ እኮ ነው። በጣም ነው የገረመኝ። ግጥሙ እንደሰምቼው አላውቅም። ጓደኛው ሚስቱን ጠብሶበት እኮ ያው ዛሬ ነው የሰማሁት። ዛሬ ነው እንደጠበሳት የሰማሁት። አስታራቂ ነው ገብቶ እኔ በእውነት ማስተዋል ቆንጆ አልበም እንደሰራ ቃለው ግን ይሄን ዘፈን እንደዚህ ግጥሙ እንደዚህ አልሰማሁትም እና በጣም አሪፍ ነው። ድምጽህ በጣም ጉልበት አለው። የዕለቱ የመጨረሻ ባለ ችሎታ ጋር እናልፋለን። ሃይማኖት አይደል? እሺ ሃይማኖት እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? ቆመሽ እንተዋወቅ። ሃይማኖት ማን ነው ስምሽ? ሃይማኖት ሽፈራው እባላለሁ። እሺ ያው የፋሽን ዲዛይን ተማሪ ነኝ። ሐምሌ ላይ ተመራቂ ነኝ። ሐምሌ ትመረቂያለሽ እና ሁሉም ተጠርተዋል? ያ አሁን ማለት ነው የምትመረቂው? ሃይሚ ሐምሌ 21 ወይ 23 ላይ እመረቃለሁ። ትመረቂያለሽ? ስንት ዓመትሽ ነው? እኔ 20 ዓመትሽ ነው። ሙዚቃ ትወጃለሽ? ቮካል ምናምን ሰራ ነበር። ቮካልና ቲያትር ሰራ ነበር። አሁን ወደ ትምህርት ስላመዘንኩኝ ያንን ትቼው ነው። የማንን ትዘፍኛለሽ? ብዙ ጊዜ ማን ትወጃለሽ ከሙዚቀኛ? ብዙ ጊዜ ልክ እንደሱ ድምጽ ማጎርነን ስለምፈልግ ጥላሁን ገሰሰን በጣም ነው የምወደው። ስለዚህ እሱን ነው የምትዘፍኝልን? ለአሁን እሱን አይደለም፣ በጣም ስለሚከብደኝ እሱ የማዲንጎ አፈወርቅ እና የይርዳው ጤናውን በትንሹ እንስማው። ካምናው ካልተማርኩኝ ተመልሼ እኔም ዛሬም ከደገመኝ እርምን አላውቅ ብዬ እንደገና አሄ ሰው ማመን ካመመኝ አሃ ሞኙ ልቤ አሃ ያልታደለ አሃ ምን ሊፈይድ አሃ ከታለለ የካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጣራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው። ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኔ ተካሻል አንቺን ከማን አወዳድሬ ላብልጥሽ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅር ሸማን ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ
ሰላሜ ነሽ ለኔማ በዋልኩበት ከተማ። እንግዲህ ጸጥ ብለን እንድንሰማሽ ነው ያደረግሽው። ያ ማለት ድምፅሽ በጣም ደስ ይላል ማለት ነው። አሪፍ ነው ድምፅሽ። ስለዚህ የምርቃትሽ ደግሞ ተመርቀሽ ደግሞ የኛን የተለያዩ ልብሶች ለብሰሽ ደግሞ አስለብሰሽን ለማየት እናመሰግናለን። እንግዲህ 7696 ኬኬ ብላችሁ ከጻፋችሁልን ቴክስት ካረጋችሁልን እንደውላለን። መታው አብረውን ታለንታቸውን ልክ እንደ ዛሬ ችሎታቸውን ያሳያሉ፣ ብዙ ነገር ያደርጋሉ፣ ከኛ ጋር ጥሩ ቀን ያሳልፋሉ። ከዛ ውጭ ደግሞ መግቢያ ላይ ሽልማት፣ ድንገተኛ ሽልማት፣ ድንገተኛ ፈንጠዝያ የተለያየ በቃ ማለት እኛ ናታችን ዶንጎጥ ነው የምንለው። ሰርፕራይዙ በጣም ነው ደስ የሚለው። ስለዚህ መታችሁ ከኛ ጋር በጣም አሪፍ ጊዜ ለማሳለፍ 7696 ኬኬ ብላችሁ ቴክስት ማድረግ ብቻ ነው የሚጠበቅባችሁ። ትመጣላችሁ፣ ችሎታችሁን ታሳያላችሁ። ያ የቱ ጋር እንደሚያደርሳችሁ እኛ ማናቀው እድል ነው። ከዛ ውጭ ሽልማትም አላችሁ። ሽልማታችሁን ትወስዳላችሁ። ሽልማታችሁ ያለው ወንበራችሁ ስር ነው። ሁላችሁም እጃችሁን ወደ ላይ እንደዚህ ቀኝ እጃችሁን ብድግ አድርጉ። እጃችሁን ወደ ላይ ወደ ላይ ወደ ላይ ወደ ከዛ የወንበራችሁ የመጀመሪያ ክፍል ላይ የተለጠፈ ወረቀት ያገኘ ሰው ሽልማት አለ ማለት ነው። እንደዚህ የመጀመሪያው ጋር ፖስታ ለጦ ያወጣ ሰው ሽልማት አለ። እየተላጠ ነው አንድ አገኝ 2 3 እዛ ጋር አለ። ስለዚህ ሙሉ ነው ማለት ነው። የዛሬ ወንበር ስር ሽልማት ያገኙት እነማን እንደሆኑ እያስከፈተን እናያለን። ስለዚህ ከኔ ጀርባ 7696 ኬኬ ማነው ስምሽ? ፍሬ ህይወት። ምን አገኘሽ? ውሃ ማሞቂያ። ለክረምቱ አሪፍ ነው። በቃ ሻይ ቅጠልሽ ብቻ። 7696 ኬኬ ምን አገኘ? ከአርብሽ ጀርባ ስም ማን ነው አንተ? ቃለ አብ። ውሃ ማሞቂያ። በዚህ በኩል ሙቀው ጨርሰዋል። አሁን በዛ በኩል ነው የምንቀጥለው። 7696 ኬኬ ሶስተኛ ማን ነው ስምሽ? እሙዬ። እኛ ቤትም አለች። እሺ ለሷ 7696 ኬኬ አራተኛው ዮሐንስ ምስጋና ነው የደረሰው። ምስጋና 7696 ኬኬውን ወደ ምስጋናው እናልፋለን። ዮሐንስ የምታመሰግነው ሰው ካለ አመስግን። በመጀመሪያ እድሉ ስለሰጠኝ በጣም አመሰግናለሁ። መጀመሪያ ለቅድስት ድንግል ማርያም ልጅ ለሆነው ለቅዱስ አማኑኤል ምስጋናን አቀርባለሁ። በመቀጠል ለቤተሰቦቼ፣ ለሁሉም እናት አባት ሆነው ለሚያሳድጉኝ ለአክስቶቼ፣ ለአጎቶቼ በሙሉ በበልጣ ለገሰች ስም ታላቅ ምስጋናን አቀርባለሁ። በመቀጠል ለብራና ፊልም ፕሮሞሽን በጣም አመሰግናለሁ። አሁን ትንሽ ጭላንጭል እያሳየን ነው። ለወደፊት ያንን ጭላንጭል አልፈን ይዘን ሳብረን ትልቅ ቦታ ላይ እንደምንገናኝ ተስፋ አደርጋለሁ። ለብራና ፕሮሞሽን ለአጠቃላይ ለክሩ ትልቅ ምስጋናን አቀርባለሁ። አመሰግናለሁ። ዛሬ እንግዲህ ቅዳሜን ከሰዓት ከኛ ጋር አብረው ለመቆየት የመጡ ግራና ቀኝ ያሉ እንግዶቻችንን ያላቸውን ሰጡን። እኛም ደግሞ ያዘጋጀናቸው ያለን ፕሮግራሞች ይቀጥላሉ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቻናሉን ሰብስክራይብ ለማድረግ እዚህ ጋር ይጫኑ። የተለያዩ ፕሮግራሞች፣ የሚያዝናኑ ፕሮግራሞች ለማየት ደግሞ እዚህ ጋር ይጫኑ። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑ።